ቤተሰቦች እንግዲህ እንደምታዩት ሩታ ኤፍሬም አብርሽ ሄርሜ ሆነው መጥተዋል ማለት ነው። አንድ የታዘብኩት ነገር ምን እንደሆነ ታውቃላችሁ? ሩታ ማለት ነው እግዚአብሔር ነው የምልሽ፣ ይሄ ጥፋተኛ ነሽ ተብለሽ በአደባባይ ወጥተሽ ይቅርታ ጠይቂ ምናምን አልተባልሽም። ይቅርታ መጠየቅ ካለባት ይቅርታ መጠየቅ የነበረባት አክስትሽ ናት፣ ገነት ማለት ነው። ገባሽ? ገኒ ናት ወታ በቃ ሁለታችሁን አንቺንም እና አብርሽንም ይቅርታ መጠየቅ ያለባት ገኒ ናት እንጂ አንቺ ምንም አይነት መልኩ ይቅርታ መጠየቅ የለብሽም እና አብርሽም ማለት ነው። እና እንደገና ደግሞ ይቅርታ በሽማግሌ የሚይዘሻቸው ምናምን ይቅርታ ለመጠየቅ ይቅርታ ለማለት ምናምን ማሰብሽ እኔ ፌር ነው ብዬ ነው ማስበው፣ እንደኔ ማለት ነው። ለምን መሰለሽ? ይሄ አግባብ አይደለም፣ የሚፈለግ ነገርም አይደለም ማለት እኔ እንጃ አድኖ አላቅም የሩታ ጥፋት ምኑ ጋር እንደሆነ ምን እንዳጠፈች ምናምን እኔ ስላልገባኝ ማለት ነው። ያጠፈችው ሁሉንም ነገር አክስቲቱ ናት። በአብርሽም በሩታም መልኩ የሆነ ኬዝ እንዲፈጠር ምናምን ያደረገች እና አብርሽ እንዲባሉ አድርጋ ልጁን ሰርቀ ሄደችው ገኒ ናት። ስለዚህ ገኒ ነው ይቅርታ መጠየቅ ያለባት እንጂ ሩታ ይቅርታ መጠየቅ ያለብሽም። እንደገና ደግሞ ሄርሜላ ትክክል ነው ያለችው። ያ ይቅርታ አያስፈልጋችሁም እኮ ለእናንተ በቃ አብርሽ ልጁን ማሳደግ በሚችልበት ሜትድ ኦር ማገዝ ባለበት ሜትድ ሊያግዝሽ ይችላል ሩታ። ከዛ ውጭ ግን ነይ ታርቀናል፣ እህታማሞች ሆነናል፣ እንደዚህ ነው ሆናለ ምናምን እዛ ደግሞ የሆነ ችግር ትፈጥራላችሁ ምናምን ማለት ነውና ሄርሜላ በቃ አልፈልግም ነው ያለች። ግዴታው ማንም እንትን አይላትም። ይቅርታ በቃ ይቅርታ ነው ግን በቃ እንዲኮላ ብናደርግ የሚባለውን ነገር አልፈልግም ምናምን ያለችው እሷ ማለት ነውና ስለዚህ እኔ በሄርሜላም በሩታም እንትን ውስጥ ገብቼ እንደዚህ ነው ምናምን የምለው ነገር የለኝም። ነገር ግን ጥሩ አይደለም እውነት ለመናገር ማለት ነውና ገኒ ነው ይቅርታ መጠየቅ ያለባት እንጂ ሩታ ይቅርታ መጠየቅ የለብሽም። ሁል ጊዜ ማለት ነው አንቺ ጥፋተኛ የሆንሽ መስለሽ፣ አንቺ ያጠፋሽ መስለሽ፣ አንቺ የሆነ ነገር ያደረግሽ ምናምን መስለሽ ምንም አይነት መልኩ ይቅርታ መጠየቅ የለብሽም ማንንም ማለት ነው። ምን ስለሆነ አንቺ ምን ቤት ነሽ? እነሱ ማናቸውና ይቅርታ ሊጠየቁ የሚችሉት? እግዚአብሔርን እና ስለዚህ ይቅርታ መጠየቅ የለባትም። ማርያምን ነው የምላችሁ እንዴ። ጉንፋን ስለዚህ በየሰዓቱ ውሃ ያስጠማኛል ማለት ነው። የሆነ ትንሽ ተጠለው የሆነ ያስጠማኛል እና ማለት ነው። እና ሩታ ራሽን ሁኒ፣ ለራስሽ ኑሪ። እንደገና ከኤፍሬም ጋር ራሱ የምታለቀልቂው ነገር እንደኔ ብታቆሚ አሪፍ ነው ብዬ አስባለሁ። አይጠቅምሽም። ኤፍሬም የሆነ ቀን ይክድሻል። የሆነ ቀን ጉድሽን አውጥቶ አደባባይ ላይ ለወንድሙ እንደዚህ ብሎ መናገሩ አይቀርም። ዛሬ ከጎን ሆኖ ወንድሙን እየተቸ ምናምን የሚያደርገው ነገር ለአንቺ ትክክል መስሎ አይታይሽ። ጥሩ ነገር ነው ከኔ ጎን ሆኖ ነው ምናምን ብለሽ ምንም አይነት ነገር በዚህ ልክ ባታስቢ እንደኔ አሪፍ ነው ብዬ ነው የማስበው። ከዛ ውጭ ግን በቃ ሩታ ራሽን ሁኒ፣ ለራስሽ ቦታ ስጪው፣ ለራስሽ ጊዜ ስጪ፣ ራሽን ተንከባከቢ፣ ራስሽን ሁኒ። ለማንኛውም ወዳችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። ማውራት አልቻልኩም። ራሴን በጣም እያመመኝ ነው ያለው ቤተሰብ ማለት ነውና ከባድ ጉንፋን ነው። ለማንኛውም ወዳችኋለሁ፣ አብራችኋለሁ። መልካም ጊዜ እንደሆነላችሁ ማግኘት ነው። ባይ